ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ የሎሚ ውሃ ቢያንስ በተከታታይ ለ7 ቀን ወይንም ለአንድ ሳምንት ብትወስዱ ሰውነታችሁ ላይ የምታዩትን በጣም አስደናቂ ለውጥና በርካታ የጤና ጠቀሜታዎችን እነግራችኋለሁ። በነገራችን ላይ ሎሚ በውሃ መውሰድ በጣም ብዙ ጥቅም አለው በሰውነታችን ላይ የሚሰጠን። ስለዚህ በተከታታይ ለ7 ቀን ይሄን ብታደርጉ ምን አይነት ጥቅሞችን ታገኛላችሁ፣ መቼና እንዴትስ መውሰድ አለባችሁ የሚሉትን ነገሮች ሁሉ በዚህ ቪዲዮ እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ እንደዚሁ ሌሎችም ጋር እንዲደርስና እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። የመጀመሪያው ደረጃ ምንጊዜም ሎሚ በውሃ በተከታታይ ቀን ከወሰዳችሁ አንደኛ የሚፈጠረው የሰውነት ፈሳሽን የመቆጣጠር አቅሙ በጣም ከፍተኛ ነው። ይሄ በተለይ ድርቀት እንዳይፈጠር ያደርጋል። እንግዲህ በጣም ብዙ ሰዎች ላይ ድርቀት ይፈጠራል። በተለይ ውሃ በበቂ ሁኔታ ማትወስዱ ከሆነ ይሄ የድርቀት ምልክቶች ቆዳችሁ በጣም ነጭ እየሆነ የምትቸገሩ ከሆነ ይሄ ቆዳችሁ ወዝ እየጠፋ የሚሄድ ከሆነ እንግዲህ ሰውነታችን ላይ ድርቀት በሚፈጠርበት ጊዜ ብዙ ችግሮች ይፈጠራሉ። የውስጥ አካላቶቻችን ላይም ቆዳችን ላይም የሚፈጠሩ ችግሮች አሉ። ስለዚህ ይሄ በተለይ ቆዳችሁ ወዙ እየጠፋ ድርቅ እያለ የምትቸገሩ፣ ከንፈራችሁ እየደረቀ የምትቸገሩ፣ መጥፎ የአፍ ጠረን የሚያስቸግራችሁ፣ የምግብ መፈጨት ስርዓት ችግር ያለባችሁ ይሄ ከውሃ ድርቀት ጋር ተያይዞ የሚፈጠር ነው። ታዲያ የሎሚ ውሃን ብትወስዱ የሰውነት ፈሳሽን ይቆጣጠራል፣ ያመጣጥናል፣ ሰውነት ላይ ድርቀት እንዳይፈጠር ይከላከላል። ይሄ ከውሃ ድርቀት ጋር ተያይዞ የሚመጣ ችግርን ሁሉ ተያይዞ ይከላከላል ማለት ነው። ስለዚህ አንደኛ ሎሚ በውሃ ብትወስዱ የሰውነት ፈሳሻችሁን ለማስተካከል ለመቆጣጠር ትልቅ ስራን ይሰራል ማለት ነው። ሌላው የምግብ መፈጨት ስርዓትን ማስተካከል። ይሄ በተለይ የሎሚ ውሃ መውሰድ ለአንጀት ለሆድ ዕቃ በጣም ትልቅ ጠቀሜታ ይሰጣል። በተለይ ደግሞ የምግብ መፈጨት ስርዓት ችግር ያለባችሁ፣ ይሄ ምግብ ስትመገቡ ቶሎ የሚከብዳችሁ፣ ተመግባችሁ ደግሞ አልፈጭ የሚላችሁ፣ ሆድ መንፋት፣ አየር የሚያስቸግራችሁ፣ አንዳንዴ ቁርጠት፣ በአጠቃላይ ምግብ ስትመገቡ ምቾት የማይሰማችሁ አይነት ከሆነ የሎሚ ውሃ መውሰድ ይሄ አንጀትን የሆድ ዕቃን ስርዓት በከፍተኛ ሁኔታ ስለሚያሻሽል የምግብ መፈጨት ስርዓታችሁን ያቀላጥፋል። ስለዚህ ከዚህ ጋርም በተያያዘ የሎሚ ውሃ በጣም ትልቅ ጥቅም አለው። እሱ ብቻ ሳይሆን የሆድ ድርቀትንም ይከላከላል። ይሄ አሁን የሆድ ድርቀት በቀጥታ ከዚህ ከአንጀት ከሆድ ዕቃ ችግሮች ጋር ይያያዛል። የሎሚ ውሃ ወስዳችሁ የአንጀት ችግሮችን የሆድ ዕቃ ችግሮችን ስታስወግዱ በተያያዥነት የሆድ ድርቀትንም እንደዚሁ ታስወግዳላችሁ። ይሄ በሁለት መንገድ፣ አንደኛ ነገር የሆድ ድርቀት ሳይከሰት አስቀድማችሁ ለመከላከል ይሄን ማድረግ አለባችሁ። ሌላኛው ደግሞ የሆድ ድርቀት ካለባችሁ በተለይ የሆድ ድርቀት የምትሰቃዩ ሰዎች የሎሚ ውሃ መውሰድ አለባችሁ። የሎሚ ውሃ ብትወስዱ ይሄ አንጀትን ሆድ ዕቃ አካባቢ ያሉ ችግሮችን እየቀረፈ አንጀትን እያለሰለሰ የሆድ ድርቀት ችግር እንዲለቃችሁ ያደርጋል። ስለዚህ በአጠቃላይ ከዚህ ከሆዱ ውስጥ ከአንጀት ችግሮች ጋር በተያያዘ የሎሚ ውሃ በጣም ትልቅ ጥቅም አለው። ሌላኛውና ዋነኛው ደግሞ በሽታ የመከላከል አቅምን መጨመር ነው። እንደሚታወቀው እንደነ ሎሚ፣ ብርቱካን ያሉ ፍሩቶች በቫይታሚን ሲ በከፍተኛ ሁኔታ የበለጸጉ ናቸው። ይሄ በሽታ የመከላከል አቅማችሁን በከፍተኛ ሁኔታ ያሻሽላል። በተለይ በሽታ የመከላከል አቅማችሁ ዝቅ ያለ ሰዎች፣ ይሄ በየጊዜው አሁን ጉንፋን፣ ራስ ምታቶች፣ የተለያዩ ኢንፌክሽኖች የሚያስቸግራችሁ ሰዎች እንዲህ አይነት ችግሮች የበሽታ የመከላከል አቅም እየተዳከመ ሲሄድ የሚፈጠሩ ናቸው። ስለዚህ ልክ እንደዚህ አይነት ተፈጥሯዊ የሆኑ የሎሚ ውሃ፣ ብርቱካን እንደነዚህ አይነት ምግቦችን እየተመገባችሁ በሽታ የመከላከል አቅማችሁን ማሻሻል ከፍ ማድረግ መቻል አለባችሁ። ስለዚህ ይሄ የሎሚ ውሃን መውሰድ በሽታ የመከላከል አቅማችሁንም እንደዚሁ ይጨምራል ማለት ነው።
ሌላው ደግሞ መርዛማ ንጥረ ነገሮችን ከሰውነት ውስጥ ማስወገድ ነው። እንግዲህ ሎሚ በተለይ ሲትሪክ አሲድ በከፍተኛ ሁኔታ እናገኝበታለን። ይሄ በሎሚ ውስጥ ያሉ ይዘቶች በአጠቃላይ ከሰውነት ላይ መርዛማ ነገሮችን የማስወገድ ስራን በከፍተኛ ሁኔታ ይሰራል። ከአንጀት ውስጥ፣ ከሆድ ዕቃ ውስጥ፣ ከጉበት፣ ከተለያዩ የሰውነት ክፍሎች፣ ከደሞች ውስጥ ይሄ መጥፎ መርዛማ ንጥረ ነገሮች ኩላሊትን የሚጎዱ፣ ጉበትን፣ ሳምባን የሚጎዱ፣ አንጀትን የሚጎዱ መርዛማ ንጥረ ነገሮች አሉ። እነዛን ልክ እንደዚህ አይነት ተፈጥሯዊ በሆኑ መንገዶች ማስወገድ ያስፈልጋል። ስለዚህ ሎሚ ከሚሰጠን ጥቅሞች ውስጥ እነዚህ መርዛማ ንጥረ ነገሮችን ከሰውነት ውስጥ የማስወገድ ስራን ማለት ነው። ሌላኛው ጉበትን ያጸዳል። በነገራችን ላይ በተለይ በአሁን ሰዓት ላይ በጣም እየተስፋፉ ከመጡ ችግሮች ውስጥ በርካታ ሰዎችንም ህይወት እስከ ማሳጣት እየደረሱ ካሉ ህመሞች አንዱ የጉበት ህመም እንደሆነ ይታወቃል። በተለይ የጉበት ስብ፣ የጉበት ቫይረሶች በአሁን ሰዓት ላይ በከፍተኛ ሁኔታ ጨምሯል። ሎሚ ጉበትን ያጸዳል። አንደኛው ይሄ ከመርዛማ ንጥረ ነገሮች ጋር ብያቸዋለሁ። አሁን መርዛማ ንጥረ ነገሮችን ያስወግዳል ብያቸዋለሁ። ይሄንን ከጉበትም ላይ ያስወግዳል ማለት ነው። እሱ ብቻ ሳይሆን የጉበት ስብ ካለ ከጉበት አካባቢ ስብን የማጽዳት ጉበት በተለያዩ ነገሮች እንዳይጠቃ የመከላከል ስራን ይሰራል። ስለዚህ ይሄ የሎሚ ውሃ መውሰድ ከጉበት ጤና ጋርም በተያያዘ እጅግ በጣም ትልቅ ጥቅም አለው። ሌላኛው ደግሞ አንድ በዚሁ መጨመር የምፈልገው በነገራችን ላይ የሎሚ ውሃ መውሰድ ጉልበትና ንቃትም ይሰጣል። ይሄ በተለይ ጠዋት አካባቢ ብትወስዱት ውሎአችሁ ላይ በጣም ነቃ ብላችሁ ኢነርጂ ኃይል አግኝታችሁ ስራችሁ ላይ ፍዝዝ ሳትሉ ሰውነታችሁ ይሄ የመጫጫን ስሜት፣ ድብርት፣ ድባቴ እንደዛ አይነት ነገሮች ሳይኖሩ ነቃ ብላችሁ ቀልጠፍ ያለ ውሎ እንድትውሉ ያደርጋል። ይሄ የአይምሮ ጤና ጋርም ይያያዛል። ይሄ የሎሚ ውሃ መውሰድ በተለይ አይምሮን የማነቃቃት ስራን ይሰራል። የአይምሮ ነርቮቻችሁ የተነቃቁ እንዲሆኑ ያደርጋል። አይምሮአችሁ እንዳይዳከም ያደርጋል። እሱ ብቻ ሳይሆን ከሙድም ጋር ይያያዛል። እንደዚሁም ይሄ ድብርት፣ ድባቴ፣ ስትረስ እንደዚህ አይነት ነገሮችን ቀለል በማድረግ የስትረስ ሆርሞን እንዲቀንስ በማድረግ በተቃራኒው ኢነርጂ ኃይል እንድታገኙ፣ ንቃት እንድታገኙ የማድረግ ስራን ይሰራል። እንግዲህ እነዚህ ሁሉ ያየናቸው የሎሚ ውሃን በመውሰድ የምታገኙት ጠቀሜታ ነው ማለት ነው። የሎሚ ውሃ በፈለጋችሁ ሰዓት መውሰድ ትችላላችሁ። ጠዋት ላይ መውሰድ ትችላላችሁ። ቀንም ላይ እንደዚሁ መውሰድ ትችላላችሁ። እነዚህን ያየናቸውን ጠቀሜታዎች ለማግኘት የሎሚ ውሃ ቢያንስ ለሳምንት ተከታታይ ውሰዱና ይሄንን ትልቅ ለውጥ ሰውነታችሁ ላይ ማየት ትችላላችሁ ማለት ነው። ይህን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ